ሌን ለእናቷ ለሰላም ያለውን ነገር ነገረቻት። ቃል ልጇ እንዳልሆነች እና ለብርና ለሀብት መሆኑን መምጣቷን ነገረቻት። ዳግም ሳሚን በጩቤ እወጋው። እንዴት እናቴ መሆኗን እያወክ እንዴት እንዳግዳት ሳግታት እንዴት ዝም ብለሃል? አንተ ጨካኝ አረመኔ ብሎ እንደዚሁም በጣም በሚያሳዝን ነገር በጩቤ ሳሚን ወግቶታል ማለት ነው። ጋሽ ባህሉም ከእስር ቤት ተፈቷል ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሰላማችሁ ብዙ ይበል። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። የእናት ቅርታ አደራ ድራማ ይዤላችሁ መጥቻለሁ ማለት ነው። ክፍል 30 ይዤላችሁ መጥቻለሁ። እንግዲህ አደራ ድራማ በጣም አሳዛኝና ልብ አንጠልጣዩ ድራማ ያው ይቆይብንም አንዳንዴም ያው በሳምንት አንዴ ቢለቁልንም በጣም አሳዛኝና ብዙ ነገር የምንማርበት ብዙ ነገር የምናስተውልበት ድራማ ነው ማለት ነው። እንግዲህ በጣም በሚያሳዝን ያደራ ድራማ ምን ላይ ደረሰ ለሚባለው ነገር ምንድን ነው? እንግዲህ በአሁን ሰዓት ቃል በጣም ትወጥራለች ማለት ነው። እኔ ለምንድን ነው ግን ክፉ ሰዎች ማለት ነው በስተመጨረሻ የእጃቸውን ያገኛሉ። የሚኖሩበት ህይወት መከራ ህይወት፣ የሰላም ህይወት አይኖሩ፣ ለሰዎች ሰላም አይሰጡ። ይብን ተንኮልም አለባቸው። እራሳቸውም ደግሞ እንደዛ እየስቃይ ኑሮ እየኖራሉት ማለት ነው። በአሁን ሰዓት አሁን ቃል በጣም ችግር ውስጥ ነች ያለችው። ለምን ከዚህም በፊት አብራ የነበረችዋት ጓደኛዋ ዛሬ መታ ቤት ውስጥ ምንድን ነው ምክንያቱም ባንሰሞለታ ታውቃላችሁ። ከዚህም በፊት ቃል ሰላም ቤት የመጣችው የሰላሙን ሀብት ንብረት ለመውረስ እና እሷ ልጅ እንዳልሆነች ሁሉን ነገር ለጓደኛዋ ነግራ ነበረ። ጓደኛዋ ደግሞ ይሄን ነገር በመስማቷ በጣም በእሷ ላይ ቂም ይዛበት ነበረ ማለት ነው። ከዚህም በፊት ከቤት ውስጥም እንድትወጣ አስደርጋት ነበረ። በማንቋሸሽ ውስጥ እንድትወጣ አድርጋት ነበረ ማለት ነው። ግን ምንድን ነው ያለቻት? እኔ ከአሁን ወዲህ ስመጣ እውነት ልሻለሁ፣ ባዶ እጄን አይደለም የምመጣው። ምን ይዤ እንደምመጣና ምን አፈንድቼ እንደሚሄድ ታያለሽ እያለች እያስጠነቀቀቻት ነበር የሄደችው ማለት ነው። አሁንም እንግዲህ ደግማ ስትመጣ በጣም በሚያሳዝን ነገር እንግዲህ ቃል ሄዳለች። ሰላም ምንድን ነው ያለችው? አጫሽ ናት፣ ሌባ ነች ምናምን ምናምን ብላ መጀመሪያ እንግዲህ ከሰላም ጋር ነበር የመጣችው ማለት ነው። ስለ እሷ ቆሻሻና መጥፎ ነገር ነበር የነገረቻት ማለት ነው። ከዛ ጓደኛዋ እንግዲህ ምንድን ያለቻት ቃልን ከዚህ ቤት የምወጣ ከሆነ አንቺ የቃል ልጅ እንዳልሆንሽ ብሌን አንቺ ቃል የሰላም ልጅ እንዳልሆንሽ እና ብሌን ደግሞ የሰላም ልጅ እንደሆነች ሁሉን ነገር ያለውን መረጃ እነግራታለሁ። አለበለዛ ግን ቀጥ ብለሽ እዚህ ቤት ውስጥ እንድገባ አድርጊኝ ብላ ትላታለች ማለት ነው። አረ በፍጹም ቃል እንደዚህ ሊሆን አይችልም። ምክንያቱም አንቺ አንደኛ ጸባይሽ በጣም አስቸጋሪ ነው። ሁለተኛ ነገር ደግሞ በፍጹም ምክንያቱም ከዚህም በፊት ለሰላም መጥፎ ናት፣ ሌባ ነች ብላ ነግራታለች ማለት ነው። ምክንያቱም ከሰላም ጋር ነበር የመጣችው። ቃል ቸኩላ ይሄንን ነገር ተናገረች። ከዛ ችግር ውስጥ ገባች። የምትጥለው የምታነሳው ነገር ግራ ገባት። ምክንያቱም ችግር ያስገባት ምንድነው? ከዚህም በፊት ለሷ መጥፎ ነገር ስለ ጓደኛ መጥፎ ነገር ለሰላም ስለተናገረች፣ ሰላም ደግሞ በፍጹም እዚህ ቤት እንድትቀመጥ አልፈልግም ብላ ትላታለች ማለት ነው። ከቤት ውስጥ ትወጣልኝ ብላ ትላታለች ማለት ነው። የቃል ጓደኛ ደግሞ በፍጹም ከዚህ ቤት አልወጣም፣ ከዚህ ቤት የምወጣ ከሆነ አንቺ እንዳለ መረጃውን ለሰላም እነግረታለሁ፣ አፈነደዋለሁ። ስንት ዓመት እንግዲህ የታፈነውን እኔ አፈነደዋለሁ። ግን ያን ጊዜ ያፈነዳው ጊዜ አንቺን ነው እያጥለቀለቀሽ እንደሆ የሚወስድሽ። ስለዛን እዚህ ቤት እንድቀመጥ አንቺ ማድረግ አለብሽ ብላ ትላታለች ማለት ነው። በፍጹም ቃል ደግሞ ይሄ ደግሞ እንደዚህ ሊሆን አይችልም። ምክንያቱም ሰላም በጣም ነው የተናደደችው። ስለ አንቺ በጣም መጥፎ ነገር ነግሬያት አሁን ማስተካከል ምንም ነገር ስለማልችል እባክሽ ከዚህ ቤት ውጭልኝ ብላ እግሯ ላይ እንኳን ብትወርቅ በፍጹም ምንም ነገር ልትረዳት አልቻለችም ማለት ነው። በመጀመሪያ እሺ በቃ ችግር የለውም ብላ ነበረ ማነው ማዕከል ቤት ውስጥ። ከዛን እሺ በቃ ማይልኝ ስትላት እናቴ ትሙት በቃ እኔ አልገባም ወደ መጣሁበት ልመለስ ብላት ነበረ ማለት ነው። ግን ከዛ በኋላ ምንድነው የተፈጠረው ቤተሰቦቼ?
ከዛም በኋላ ምንድነው የተፈጠረው? ቀጥታ እናቴ ትሙት ብላ ምላላት። ቀጥታ ደግሞ ወደ ሄደችው ወደ ሰላም ቤት ነው ማለት ነው። እንዴት እንደዚህ ታደርጊያለሽ እንዴ? እኔ በቃ አስምዬሽ ነበር እኮ ስትላት፣ እኔ እኮ የማልኩት እናቴ ሞታለች ብዬ ነው። እናቴ ታዲያ አፈራለችም እንዴ? በልታለች እኮ ስለዛም ሞታለች። በቃ ተመልሳ አትመጣም። ስለማትመጣ በቃ ነገርኩሽ ብላ ትላታለች ማለት ነው። እንግዲህ ከዛም በኋላ ምንድነው የተፈጠረው መሰላችሁ? ከዛም በኋላ በጣም የደነገጠችው ቀስ ብላ ወደ ክላሷ ታስገባለች ማለት ነው። ቃል ወደ ክላሷ ታስገባይ በኋላ ጓደኛዋ እንግዲህ ሲጃራውን ብድግ አድርጋ ትለኩስና ታጨሳለች ማለት ነው። ድንገት ሰላም ትመጣባቸዋለች ማለት ነው። ሰላም እንዴት በቃ በጣም ነበር የደነገጠችው ማለት ነው። ምክንያቱም እሷ በስነ ስርዓት ያደጉ ልጆች ናቸው ምክንያቱም ሴቱም ወንድም በጀማቸው የማይጨስ የለም ማለት ነው ልጅቷ። እና ከዛም በኋላ ምንድነው የተፈጠረው መሰላችሁ ቤተሰቦቼ? የተፈጠረው ነገር ምንድነው? ከዛም በጣም የተናደደችው ሰላም አሳይሻለሁ በቃ እኔ እና አንቺ ነገ ጠዋት እናወራለን ብላ ክላሱን ዘግታ ትወጣለች ማለት ነው። ከዛን ቃል በጣም ነበር ስትርበተበት የነበረችው። በጣም ነው የደነገጠችው። የሁላ ነገር ባንቺ የተነሳ ነው። በፊት ነው እንዳልኩሽ ብታረጊ ኖሮ ምንም ነገር አይቀነቀም። በአሁን እኮ ልታነስ ትንሽ ቀን የቀረኝ ብላ ትላለች ማለት ነው። ግን እና ቤተሰቦቼ በጣም እና ምላችሁ ፈልጌ ነው ቤተሰብ። ከዛም በኋላ እንግዲህ የተፈጠረው ነገር ምን መሰላችሁ? ዳግም እናቱን ለማየት ወደ እንትን ሄዳል ማለት ነው። እና ከዛም በኋላ ምንድነው የተፈጠረው መሰላችሁ ቤተሰቦቼ? የተፈጠረው ነገር ምንድነው? ዳግም በጣም እናቱን እስር ቤት ዛሬ ትለቀቅ ነበረ። በደስታ ሄዶ እናቱን አግኝቷል ማለት ነው። እናትየዋን ወይኔ መቼ ነው የማገኝሽ እማዬ? በጣም ነው እኮ መቼ ነው የምትለቀቀው? እኔ እኮ ግማሽ ሰዓት በቃ እኔ እንዳሁን እንደዚህ በዝቶብኝ አያውቅም ብሎ እንግዲህ እናቱን አግኝቷል ማለት ነው። እናቱን ካገኘ በጣም ነው ደስ ያለው። ያው ግን እናትየዋ ልጇ እንደሆነ ነገር የምታውቀው ነገር የለም። ሄዶ ቅፍን ያደረጋት ማለት ነው። ምን ሆነሃል ዳግም ዛሬ የሆንከው ነገር አለ እንዲህ ብላ ጠይቋለች ማለት ነው። በፍጹም እማዬ ምንም ነገር አልሆንኩም ነው ያላት ማለት ነው። እማዬ ደግሞ እሱ እና ከዛም በኋላ ምንድነው የተፈጠረው መሰላችሁ ቤተሰቦቼ? ሄዶ ይቀበላል ማለት ነው። ከተቀበሉ በኋላ እንግዲህ ወይዘሮ ገነት በጣም ያቀፈጫት ብሌንን ነበረ ማለት ነው። ደግሞና አላቀፈችው ነበር በደንብ ወደቡ። ከዛም በኋላ እሱ በጣም ነው የተከፋ፣ ውስጡ ተከፋ እና ምንድነው በጣም ነው የከፋው። ለምን ስላችሁ ያው እሷ ምንም ነገር የምታውቀው ነገር የለም። ልጇ እንትና እንደሆነች ነው የምታውቀው፣ ብሌን እንደሆነች ነው እንጂ ዳግም የሷ ልጅ እንደሆነ ምን ነገር መረጃው የላትም ማለት ነው። በጣም አቅፏት ነበረ ማለት ነው። እሱ ደግሞ ወይኔ እናቴ ምነው ልጅ መሆንሽ ልጄ አንቺ ልጅ መሆንሽ እኔ መቼ አወኩ፣ ባውቅ ኖሮ በጣም አሪፍ ነበረ እስካሁን ድረስ መስጠሽ እና ቤተሰቦች ከዛም በኋላ እንግዲህ ወደ ቤት ሲገባ ኬክ ምናምን ተገዛዝቶ ዳግምና ብሌን ኬክ ምናምን ገዛዝቶ ነው የጠበቋቸው ማለት ነው። ወይዘሮ ገነት እንግዲህ በጣም ደስ ያላት ደስ ብሎ ነበር።
ከዛም በኋላ እንግዲህ የተፈጠረው ነገር ምንድን ነው? በጣም እዛ ክላሳቸው ከገቡ በኋላ በጣም ደስተኛ እና በጣም ሲላፉ ነበረ ማለት ነው። ኬክ ፊታቸውን እየተቀቡ በጣም ነበረ ደስ ያላቸው ማለት ነው። ብሌንም እንደዛው ደግሞ ወይዘሮ ገነትም እንደዛው ደግሞ ዳግም ማለት ነው። እንግዲህ ከዛ ሲመለሱ ከደረሱ በኋላ እና በኋላ በዛን እንደተፈጠረ እና ቤተሰብ ምን ልላችሁ ፈልጌ ነው መሰላችሁ? ዳግም በጣም በማሳዝ የተነደደ ማለት ነው። እና ቤተሰቦች የምንላችሁ ፈልጌ መሰላችሁ? ነገሮችን ወደ ለሚመጡ ለሚሄዱ ነገር በትዕግስት መጠበቅ በጣም ቆንጆ ነው። እና ምን ልላችሁ ፈልጌ መሰላችሁ ቤተሰብ ጋሽ ባይሉ አሁን ከተለቀቀ ቃልና ለሳሙኤል በጣም ችግር ነው የሚፈጠረው። ፈጣሪ ከእንደዚህ አይነት ሰዎች ይሰውራችሁ። ወይኔ ጉዴ! በጣም ነው የሚያሳዝኑት። የእውነቴን ነው የምላችሁ። ዳግም ያው ጥሩ ነገር ሰራ ብዬ አልደግፈውም። ምክንያቱም የሚያደረገው ነገር በጣም ስህተት ነው። ምንም ቢሆን እናቱም መሆኑን ተናግሯል። ግን አሁን ጋሽ ባይሉ መጥቷል። እኔ በጣም የፈራሁት ለሳሚና በጣም ችግር ለማነው ለቃል በጣም ኃይለኛ ችግር ነው ያለው ማለት ነው። እነሱ ሁለቱም ምን ውስጥ እንደሚገቡ ምንም ማውቀው ነገር የለም። ራሸሮ ቤተሰቦቼ እና ቤተሰቦቼ በስተመጨረሻ ግን ምንድነው የተፈጠረው ሲባል እንግዲህ ታውቃላችሁ፣ የቃል ክፋት እና የክፋት ጥግ ማለት ነው። የወዲት ጉዲት ተማጋራ ወይኔ ቤተሰቦቼ እና በጣም ነው የሚያሳዝነው። እውነቴን የምላችን ያደራረመ በጣም ነው ውስጤን የበላኝ ማለት ነው። እና ቤተሰቦች ለቤት አዲስ ሆናችሁ ላይክ እና ሼር ያደርጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። ሰላማችሁ ይብዛ።